አድረስ በሚዘልቀው የኢቲቪ4 ማዕዘን ዜና ወጃችን ቆይታችሁ አንድ ላይ እንዲሆን ከወዲሁ ጠይቀናል። ሮዛ መኮንን ዜናዎቹን ወደ እናንተ በማቅረብ አብሬያችሁ ቆያለሁ። ኢህአዴግ ከአጋር ፓርቲዎቹ ጋር ውህደት ለመፍጠር ያደረገ ያለው ጥረት ፍትሃዊ ተጠቃሚነትን ለማረጋገጥ ወሳኝ መሆኑን ከኢቲቪ ጋር ቆይታ ያደረጉት የፐብሊክ ፖሊሲ ምሁር ዶክተር ከበደ ገነቴ ተናገሩ። ውህደቱ እስካሁን ግንባሩ አጋር ፓርቲ በሚል ከውሳኔ ሰጪነት አግልሏቸው ለነበሩ ፓርቲዎችም ስልጣንን የሚያጋራና እኩልነትን የሚያረጋግጥላቸው እንደሆነ ነው ዶክተር ከበደ የተናገሩት። ቶማስ አይሉ የኢትዮጵያ ሕዝቦች አብዮታዊ ዲሞክራሲያዊ ግንባር ኢህአዴግ ከአጋር ፓርቲዎቹ ጋር የሚያደርገውን የውህደት ጉዞና ፋይዳ አስመልክቶ ከኢትዮጵያ ቴሌቪዥን ጋር ቆይታ ያደረጉት የፐብሊክ ፖሊሲ ምሁሩ ዶክተር ከበደ ገነቴ ሀገሪቱ እየተመራችበት ያለው የልማትና ዲሞክራሲ ውጤት ስለሆነው አብዮታዊ ዲሞክራሲ ክፍተቶቹን ይናገራሉ። ብሔር ብሔረሰቦችን ይለይና ከዛ በኋላ ብሔራዊ መሰረቱ አርሶ አደር ብሎ ይነሳና አርሶ አደሩንም ደግሞ በተፈለገው ደረጃ ላይ ተጠቃሚ ሳረግ ይቀራል። ወጣቱስ በማን ይወከል? ህብረተሰብን በመደብ እየከፋፈለ በአንዱ በጠላትነት እንዲተያይ በጥርጣሬ እንዲተያይ ሁሉም አቂሙን አሟጦ ለጋራ ዓላማ በጋራ እንዳይሰለፍ የሚያረግ ጥርጣሬን ያነገሰ በአንድነት አቂም ሆኖ በጋራ እንዳይሰለፉ ያደረገ አካሄድ ስለሆነ አብዮታዊ ዲሞክራሲ ካሁን በኋላ ለ21ኛው መቶ ክፍለ ዘመን አገርና የፖለቲካ እድገት ደረጃ አይመጥንም። የሌሎች ሀገራት ተሞክሮም ቢሆን አካታችና ፍትሃዊ ተጠቃሚነትን ያረጋገጠ የፖለቲካ ሪዮትን መከተል ለዲሞክራሲያዊ ስርዓት ግንባታ ተመራጭ መሆኑን ነው ዶክተር ከበደ የተናገሩት። ሁሉን ያካተተ የፖለቲካ ስርዓት ነው ያደጉት ሀገሮች እየተከተሉ ያሉት። ለምን ከዛ ይጠቀማሉ? ኮንስቲቱሽናሊዝም የሚለውን ተከትሎ ነው የሚሰሩ። ህገ መንግስታዊ የሆነውን ተከትሎ ይሰራሉ እንጂ ያ ሪቮሉሽነሪ ፓርቲ የሚለው ምንድነው የሚያረጋው? አላማው ሳይንስ እንደሚያስቀምጠው በስልጣን ላይ ከወጣ በኋላ ያቺን ስልጣን ላለመልቀቅ የተለያዩ ነገሮችን ይፈበርካል። አንደኛው ሞኖፖሊስቲክ ሬጉሌሽን ያወጣል። ምን ማለት ነው? ሌሎችን የፖለቲካ ድርጅቶችን ያገላቸዋል። ትክክለኛ ዲሞክራሲን አያሰፍንም። በሁለተኛ ደረጃ ላይ ካርተል ሬጉሌሽን የሚለው ምን ማለት ነው? ለኢስሙላ ያሳትፋል። ኢህአዴግም ከአጋር ፓርቲዎቹ ጋር ሊያደርገው ያሰበውን ውህደት ቀድሞ በፌደራል ስርዓቱ ላይ ሲስተዋሉ የነበሩ ችግሮችን ከመቅረፍ እስከ የዜጎችን እኩል ተጠቃሚነት ያረጋግጣል ይላሉ ዶክተር ከበደ። ኢህአዴግ ውህድ ፓርቲ ሆነ ማለት የፌደራል ስርዓቱን ለመሸርሸር አቂም የለውም፣ ለመናድ አቂም የለውም። ቢኮዝ የፌደራል ስርዓትን የገነባ ነው በአንድነት ነው፣ ሁሉም ተሳትፎበት ነው፣ ያገባዋል ከጫፍ እስከ ጫፍ። ክልሎችና በፌደራል መካከል ያለው ግንኙነት ጤናማ እንዲሆን ይጠይቃል። ክልሎች ደግሞ የራሳቸው ህገ መንግስታዊ ስልጣን ኖሯቸው ክልላቸውን እንዲያስተዳድሩ ነው የሚያረጋቸው። ውህደት ዘርፈ ብዙ ፋይዳ ቢኖረውም በውህደቱ ዙሪያ የሚነሱ ቅሬታዎች መነሻቸው ምንድነው ለሚለው ዶክተር ከበደ ምላሽ አላቸው። ያኔ አንድ ጊዜ ይዘናል ብለን እስከ መጨረሻ ይዞ መቀጠል ለለውጥ ራሳችንን ዝግጁ አለማድረግ ከዛ ነው የሚነሳው። ስለዚህ ተቋማዊ ግትርነት ነው የሚያሳየው። አገር ያፈርሳል የሚለው አካላት የሚያመጡት ሳይንሳዊ መሰረትም የላቸውም፣ ህገ መንግስታዊ መሰረትም የላቸውም። ከምንከተለው ኢብረ ብሔራዊ ፌደራሊዝም ጋርም አይሄድም። ሀገሪቱም በግንባርነት እየመራ ያለው ኢህአዴግ ከአጋር ፓርቲዎቹ ጋር ሊያደርገው ያሰበው የውህደት ጉዞ ስኬት ታዲያ የፓርቲዎቹ የጠራ ግንዛቤ ወሳኝ መሆኑንም የፐብሊክ ፖሊሲ ምሁሩ ዶክተር ከበደ ገነቴ ተናግረዋል። የህገወጥ ንግድ መስፋፋት ባለፉት 10 ዓመታት ብቻ በአመት ለመንግስት መግባት የነበረበትን እስከ 4 ቢሊዮን ብር እንዳሳጣው የሶማሌ ክልል ገለጸ። በህገወጥ ንግዱ ላይ የባለስልጣናት ተሳትፎ ከፍተኛ መሆን ደግሞ ችግሩን ለመከላከል እንዳይቻል ምክንያት እንደነበረ ነው የተገለጸው። ዓለም ይልፉ በዚህ ጉዳይ ላይ ያጠናቀረችው ዘገባ አለ።
የዳር ድንበሮች ሁለት ነገሮችን ይጋራሉ። ቆላማ የአየር ሁኔታንና ኬላ ሰበር ንግድ ወይም ኮንትሮባንድ። ከሶስት ሀገራት ጋር ድንበር በሚጋራው የሶማሌ ክልልም የኮንትሮባንድ እንቅስቃሴ ወይም ህገወጥ ንግድ በስፋት ከሚስተዋልባቸው ጠረፋማ አካባቢዎች አንዱ ነው። በዚህ ክልል ታዲያ ከጅቡቲ፣ ኬንያና ሶማሊያ ጀምሮ ወደ መሀል ሀገር የሚደርስና ከመሀል ሀገር ተነስተው ድንበር የሚሻገሩ ያልተቀረጠባቸው ምርቶች በስፋት ይዘዋወሩበታል። ባለፉት ጊዜያት ታዲያ መንግስታዊ ኃላፊነታቸውን ወደ ጎን ያደረጉ ከክልል ጀምሮ እስከ ፌደራል ድረስ ያሉ ባለስልጣናት ለህገወጥ ንግድ ሽፋን በመስጠት ለመንግስት መግባት የነበረበትን ወደ ግል ኪሳቸው በማስገባት የሀገር ኢኮኖሚ እንዲዳከም አንድ ምክንያት መሆናቸው ይገለጻል። ከድሮ ጀምሮ የነበረ ነው። ብዙ ጥረት ተደርጓል። ባለፉት 10 ዓመታት ግን ኦልሞስት መንግስታዊ ሽፋን ሁሉ አግኝቶ ሲሰራበት የነበረ ነው እና በመንግስት ባለስልጣናት በቀጥታ ተሳታፊ ሆነውበት ከፍተኛ አመራሮች የክልሉ ከቀድሞ ፕሬዝዳንት ጀምሮ እና የተወሰኑ ሀረር የነበሩ መከላከያ አመራሮች ጋር በመሆን የኮንትሮባንድ ንግዱን እንደተቆጣጠሩት ነው በሰፊው የሚነገረው። ለምሳሌ የኮንስትራክሽን ስራዎች፣ የፋብሪካ ምርቶች ደግሞ ከመሀል ሀገር ወደዚህ የሚገቡ ላይሰንስ ፍቃድ ምናምን የሚሰጡት ለቤተሰብ ስለነበር ሁሉም በአንድ ግለሰብ እጅ ነበር ማለት ይቻላል። ወይም በቤተሰባዊ ሁኔታ የተያዙ በፍጹም ብዙ ሰው ሊገምተው የማይችለው አይነት ሞኖፖሊ ነበር እዚህ የተፈጠረው። ወደ ሀገር ውስጥ እንዲገባ የሚፈልጉት የኮንትሮባንድ እቃ በሚገባበት ወቅት ምቹ ሁኔታ በመፍጠር ጥበቃውን ወደ ሌላ አካባቢ በማሰማራት ሊሆን ይችላል፣ ወይም እንዳይፈተሹ እንዲያልፉ ትዕዛዝ በመስጠትም ሊሆን ይችላል። በዛ አግባብ ወደ ሀገር ውስጥ እንዲገባ የሚፈልጉትን የኮንትሮባንድ እቃ እንደሚያስገቡ። ስለዚህ በዋናነት ያመራሩና የጸጥታ አካላት ተሳትፎ የነበረው ሽፋን በመስጠት በክልል ደረጃም የተወሰኑ መቆጣጠሪያ ጣቢያዎች ነበሩ። እነኛ መቆጣጠሪያ ጣቢያዎች እንደ መንግስት ሳይሆን ያው ለክልሉ ለግለሰቦች እያገለገሉ ነበር። ሚዩዚትን ማዕድኖች ይሁን እንደ ወርቅ፣ እንደ ሜርኩሪ፣ እንደ ዶላር ያው አንዳንድ ጊዜ እንደተፈለገው ለመንግስት ገቢ አይሆንም ነበር። የኮንትሮባንድ እንቅስቃሴው በጥቂት ግለሰቦች ተይዞ መቆየቱ ደግሞ ለመንግስት ገቢ መሆን የነበረበትን በቢሊየን የሚቆጠር ሀብት ከማሳጣቱን ባለፈ በክልሉ ለሚፈጠረው የሰላም መደፍረስና አለመረጋጋት ትልቅ አስተዋጽኦ እንደነበረው ነው የተገለጸው። በግምት አንዳንድ ጊዜ እንዲሁ ከ3 እስከ 4 ቢሊየን በአመት የሚገመት ከኮንትሮባንድ ወይም ደግሞ ከህገወጥ ንግድ ያገኝ ነበር እዚህ የነበረው አመራር። መንግስት እጅ ቢገባ ያ ነገር ለትምህርት ቤት እንዲሰራበት ጤና ፋሲሊቲ እንዲሰራ ይረዳቸው ነበር እና ከግለሰቦች ባሻገር ለህዝቡ ብዙ ጥቅም አላስተረፈም ኮንትሮባንድ። በተጨማሪም የራሱ ሀብት ተጠቃሚ እንዲሆን ለምሳሌ ብዙ ከብት አለ እዚህ፣ ብዙ ግመሎች አሉ። እንስሳት ሀብት በሶማሌ ክልል ብዙ ነው። እነዚህ ሁሉ ሳይቀረጡ ስለሚወጡ ሰው ለብዝበዛ ነው የተጋለጠው። በአጠቃላይ ያው በጣም የተበላሸ ብዙ የሀገር ሀብት ጠፋበት። ብዙ ነጋዴዎች ኦፖርቹኒቲ ወይም ንግዳቸውን የማሳደግ እድል ያጡበት ሁኔታ ነው የነበረው። በእነሱ ድጋፍ እና ሁኔታዎችን በማመቻቸት ባስገቧቸው ህገወጥ የጦር መሳሪያዎች በተለያዩ አካባቢዎች አለመረጋጋት እንዲፈጠር፣ የሰላም እጦት እንዲከሰት ምክንያት ስለሆነ ለጤና ጠንቅ የሆኑ ምርቶች የሚገቡበት ሁኔታ አለ። አዲሱ አመራር ወደ ስልጣን ከመጣ ወዲህ እንደነዚህ አይነት ብልሹ አሰራሮች መቀነሳቸውን የሚናገሩት የክልሉ ምክትል ፕሬዝዳንት አቶ ሙስጠፌ መሐመድ አሁንም በስፋት እየታየ ያለውን የመሳሪያ ዝውውርን ጨምሮ አጠቃላይ የህገወጥ ንግድን ለማስቆም ትልቅ የቤት ስራን ይጠይቃል ብለዋል። ለኢቲቪ ለተጠናከረው ዘገባ አለምልፉ ጅግጅጋ። በተያዘው የትምህርት ዘመን 149 ሺህ እድሜያቸው ለትምህርት የደረሱ ህጻናት መደበኛ ትምህርታቸውን እንዲከታተሉ ማድረግ መቻሉን የትግራይ ክልል ትምህርት ቢሮ ገለጸ። በየዓመቱ የሚታየውን ተማሪዎች ትምህርት ማቋረጥ ችግር ለመፍታትም የተጠያቂነት ስርዓት መዘርጋቱን ቢሮ ገልጿል። ገብረ እግዚአብሔር ኃይሉ ያዘጋጀውን ዘገባ ሙልጌታ ተስፋዬ ያቀርበዋል። በሁለተኛው የእድገትና የትራንስፎርሜሽን እቅድ ዘመን በትምህርት ዘርፍ ከተቀመጡ የትምህርት የልማት ግቦች መካከል የትምህርት ተደራሽነትን በማረጋገጥ እድሜያቸው ለትምህርት የደረሱ ህጻናት ወደ ትምህርት ገበታ ማምጣት ይጠቀሳል። ባለፉት 4 ዓመታት የትምህርት ተደራሽነትና ጥራትን ለማረጋገጥ በተሰሩ በርካታ ስራዎች አሁን ላይ በትግራይ ክልል ባሉት 2213 የአንደኛ ደረጃ ትምህርት ቤቶች ከ1 ሚሊዮን በላይ ተማሪዎች መደበኛ ትምህርታቸውን ለመከታተል አስችሏል። ተማሪ ሮቤል ተስፋይና ሳምራዊት የግዛው የ4ኛ ክፍል ተማሪዎች ናቸው። ተማሪዎቹ እንደሚሉት መምህራን ከሚያደርጉላቸው ድጋፍ በተጨማሪ የክረምት ጊዜያቸውን በጥናት ስለሚያሳልፉት ውጤት እንደበቁ ይናገራሉ። መጽሐፍታዊና ነኸሪምና
በክረምት ወቅት አስፈላጊውን የተማሪ መጽሐፍ ስለተሰጠን የክረምት ጊዜን በጥናት አሳልፌያለሁ። ባለፈው ዓመት ከክፍሌ አንደኛ ወጥቻለሁ። አሁንም አንደኛ ለመውጣት አቅጄ በቂ ዝግጅት አድርጌ ትምህርቴን ጀምሬያለሁ። አስተማሪዎቻችን ሙሉ ድጋፍ ስለሚያደርጉ እቅዴን ለማሳካት ጥረት አደርጋለሁ። ክረምት መጽሐፍ ተወህይና ዳጽናና ኸሪምና ስሜ ሳምራዊት ይግዜ ይባላል። ያለፈው ክረምት የጨዋታና የጥናት እቅድ አውጥቼ ክረምቱን አሳልፌያለሁ። የሶስተኛ ክፍል ተማሪ እያለሁ ከክፍሌ አንደኛ በመውጣት ወደ አራተኛ ተዛውሬያለሁ። አሁንም አንደኛ ለመውጣት አቅጄ ትምህርቴን እየታተልኩ ነው። አስተማሪዎች ድጋፍ ያደርጉልናል። የተማሪ መጽሐፍም ችግር የለብንም። ያስቀመጥኩት ግብ ለማሳካት በርትቼ ትምህርቴን እከታተላለሁ። ህፃናት በአካልና በአእምሮ ዳብረው በስነ ምግባር የታነጸ ውጤታማ ተማሪ ለመገንባት የወላጅ አስተዋጽኦ ከፍተኛ ስለመሆኑም ተገልጿል። በትምህርት ጥራትም የወላጆች ድጋፍ ከፍተኛ ሚና እንዳላቸው ያው ለወላጆችን ያው አስተያየት እንሰጣለን። ልጆቹ በደንብ ተከታትሎ ከአስተማሪዎችን ጋር ተባብሮ እንዲሰራ ያው ምክር ሰጠን አብረን ነው የምንሰራው። እድሜው ለትምህርት የደረሰ ህፃን ከትምህርት ውጭ እንዳይሆንና በዛ እንዳይቀር መጀመሪያ ከህብረተሰቡና ከቀበሌ አስተዳደሮች ጥሩ የሆነ ኢንተርፌስ አለን። ከነሱ እየተጋገዝን ጥሩ የሆነ ማነሳሳት ያረግን ወደ ትምህርት እንዲሞጥ ያረግን ነው። በትግራይ ክልል በተያዘው የትምህርት ዘመን ከ149 ሺህ በላይ እድሜያቸው ለትምህርት የደረሱ ህፃናት ወደ ትምህርት ገበታ መምጣታቸውን ተገልጿል። እንደ ትግራይ ክልል ከ1 እስከ 8 በአንደኛ ደረጃ ትምህርት ቤት ከአንደኛ ክፍል እስከ 8ኛ ክፍል አጠቃላይ ተማሪዎቹ ወደ 1,50,554 ተማሪዎች ናቸው ወደ ትምህርት ገበታ የገቡት። ይህንን በመቶኛ ሲሰላ 89.3% ያህል ነው የተሳካው። የተማሪ መማሪያ መጽሐፍ ለመማር ማስተማር ሂደቱ ወሳኝ በመሆኑ እያንዳንዱ ተማሪ በቂ መማሪያ መጽሐፍ እንዲኖረው ተደርጓልም ተብሏል። በአንድ ትምህርት ቤት ውስጥ ዋነኛው መምህር አለ፣ ተማሪ አለ፣ እንዲሁም መማሪያ መጽሐፍ አለ። እንግዲህ መማሪያ መጽሐፍ ዋነኛ የትምህርት መሰረታቸው እንደመሆኑ መጠን እንደ ክልል እነኚህ መጽሐፍቶች የመማሪያ መጽሐፍቶች በሁለት አይነት መልኩ ነው የምናያቸው። እነሱ አንደኛ በክልል ደረጃ የሚታተሙ መጽሐፍቶች አሉ፣ በተለይ እነዚህ ከአንደኛ እስከ 4ኛ ክፍል። ከዛ በላይ ያሉት ደግሞ በትምህርት ሚኒስቴር አማካኝነት የሚታተሙ መጽሐፍቶች ናቸው። እንግዲህ በክልሉ የሚታተሙ መጽሐፍቶች በሙሉ ወደ ታች ወርደዋል እስከ ትምህርት ቤት ደርሰው በተለይ ደግሞ በቋንቋ ዘርፍ በትምህርት ቤቶች ደረጃ በቂ በሆነ መልኩ ነው ያለው። ተማሪዎች ትምህርት ከጀመሩ በኋላ የማቋረጥ አዝማሚያው እየቀነሰ ቢመጣም በተያዘው በጀት ዓመት የተሻለ ውጤት ለማስመዝገብ የተጠያቂነት ስርዓት በመዘርጋት ወደ ስራ መገባቱን ተገልጿል። የየካ አባዱ አንደኛ ደረጃ ትምህርት ቤት ባለው የከፍተኛ ተማሪ ቁጥር ሳቢያ የትምህርት ጥራት መጓደል ስጋት ላይ እንደወደቁ ወላጆችና የትምህርት ቤቱ ማህበረሰብ ለኢቲቪ ገለጹ። ትምህርት ቤቱ በሚያስተናግደው ከ8000 በላይ ተማሪዎች ምክንያት በፈረቃ ለማስተማርም ተገዷል። ቤተልሔም ጥጋቡ ዝርዝር ዘገባውን ይዘዋለች። በአዲስ አበባ ከተማ ለሚገኘው የካባዶ የጋራ መኖሪያ ቤቶች ከ18000 በላይ ነዋሪ ህዝብ ያለው ብቸኛ የህዝብ ትምህርት ቤት የካባዶ አንደኛ ደረጃ ትምህርት ቤት ነው። አንድ ብቻ በመሆኑም ከተመሰረተበት ከ2007 ዓ.ም ጀምሮ የአዳዲስ ተማሪዎች ቁጥር በየአመቱ በ2000 እየጨመረ ሊሄድ ችሏል። በትምህርት ቤቱ በተፈጠረው ፈታኝ ሁኔታም መምህራን በሳምንት 18 የትምህርት ክፍለ ጊዜ ማስተማር ሲገባቸው ከ24 እስከ 30 ክፍለ ጊዜን ያስተምራሉ። ይህም መማር ማስተማሩ ጥራት የጎደለው እንዲሆን እያደረገ እንዳለ ወላጆችና የትምህርት ቤቱ የወላጅ ተማሪ ኮሚቴ ይናገራል። አካባቢው ላይ ብቻ አይደለም ከለገጣፎ ከለገዳዲ ከአያት ጣፎ እንደገና ከኮንዶሚኒየሙም በስተጀርባ ካሉ መንደሮች በርካታ ዜጎች እየመጡ ይማራሉ እና ተጨማሪ መሰል 2 እና 3 ትምህርት ቤቶች በአካባቢው ላይ መሰራት አለባቸው። ከቤት ስራ ጀምሮ ብናይ የቤት ስራዎቻቸው በመምህሮቻቸው እየተፈተሸ አይደለም፣ እየታየ እየታረመላቸው አይደለም። ያ ማለት መምህራን የሚሰጣቸው ክፍለ ጊዜ ብዛት በርካታ ነው። ሙሉ ጊዜውን የሚያሳልፈው መምህር በማስተማር ላይ ነው። መምህራንም በቂ ሰዓት አግኝተው ተማሪዎቻቸውን አቴንድ ለማድረግ የሚችሉበት ቁመና ላይ አይደለም ያለው።
ትምህርት ቤቱ አሁን ባሉት የመማሪያ ክፍሎች ብዛት ተቀብሎ ማስተናገድ የሚችለው 2700 ተማሪዎችን ቢሆንም በአካባቢው ብቸኛው የህዝብ የመጀመሪያ ደረጃ ትምህርት ቤት በመሆኑ ግን ከ8000 በላይ ተማሪዎችን ተቀብሎ እያስተናገደ ይገኛል። ይህ ሁኔታም ተማሪዎቹ በፈረቃ እንዲማሩ አስገዳጅ ሆኗል። ትምህርት ቤቱ ባለው ከፍተኛ የተማሪ ቁጥር የክፍል ተማሪ ጥምርታውን ለማስተካከል መፍትሄ ያለው የፈረቃ ትምህርት ግን ለተማሪዎቹ የተመቸ አይመስልም። ለዚህ ትምህርት ቤት 8 ክፍል ተማሪዎች ከሌላው ትምህርት ቤት ሙሉ ቀን ከተማረው ቲቶር ከተማረውና ጥሩ እውቀት ካለው መምህር ከተማረው ተማሪ እኩል ስለሆነ ፈተና ላይ የሚቀርበው ግማሹ ያህል ተማሪ ይወድቃል። ተማሪዎች ደግሞ በጣም ይሰላቻሉ ትምህርታቸው። በዚህ ከሰዓት ፀሐይ ውጪ ቆመን ከእንደገና ገብተን መሬቱም እንደምታዩት አዋራ ነው። በጣም አስቸጋሪ ሁኔታ ላይ ያለው ማለት ነው ከሌላ ትምህርት ቤት አንፃር። መምህራኑም የነሱ ከአቅም በላይ መስራት ሳይሆን የተማሪዎቹ በቂ እውቀት አለማግኘት ይበልጥ አሳስቧቸዋል። መምህራን ሊሰጡ የሚችሉትን ትምህርት እኮ በአግባቡ መስጠት አልተቻለም። ለምሳሌ እንደ እንግሊዝኛ ብንመለከት ትምህርቱም የተዘጋጀው በ7 ክፍለ ጊዜ ነው። 7 ክፍለ ጊዜ በ45 ደቂቃ። ነገር ግን አሁን ስንመለከት በ6 ክፍለ ጊዜ በ40 ደቂቃ ነው እንትላለው። ስለዚህ ከመጻፉ ጋር ራሱ ሊሄድልን አልቻለም ማለት ነው። ስለዚህ ችግር አለ። የፈረቃ ትምህርት መሆኑ በጣም ችግር አለ። ዝም ብሎ በስታንዳርዱ መሰረት እንኳን ቢያዝ እንደዛ አይነት ትምህርት ቤት ቢያንስ 2 እና 3 ያስፈልገዋል። ጥራትን እንጠብቃለን ብለን እዚህ ተቋም ላይ ብናስብ ፍጹም ጥራት አይጠበቅም። ትምህርት ቤቱ ከ8000 በላይ ለሆኑ ተማሪዎቹ 250 መምህራን ብቻ ያሉት መሆኑ ሌላኛው የመማር ማስተማር ሂደቱ እንቅፋት ሆኗል። የትምህርት ቤቱ ርዕሰ መምህር አቶ አዲስ አለማየሁ ለማም ችግሩ ከኛ አቅም በላይ ነው ይላሉ። ችግሩ ካልተፈታ በስተቀር አሁንም በዚሁ ሁኔታ ምንቀጥል ከሆነ የመማር ፍላጎቱ እየጨመረ ስለሆነ ያለን ተቋም ደግሞ አንድ ነው። የሚመጣውን በሙሉ እንቀበል የሚባል ከሆነ ትምህርት ቤቱ ከማስተማር አቅሙ በላይ ፈታኝ የሆኑ እንትኖች ናቸው የገጠሙት ያሉት ማለት። ለሚመለከታቸው የወረዳና ከተማ ባለድርሻ አካላት ስለ ሁኔታው በማሳወቅ በኩል ተደጋጋሚ ጥረቶች እንደተደረገና እስካሁን መፍትሄ እንዳልተሰጠውም ተገልጿል። ተመልካቾቻችን እድሜያቸው ለትምህርት የደረሱ ህጻናትን እንዲሁም የተማሪ ክፍል ጥምርታን አስመልክቶ ተጨማሪ መረጃዎችን ሊሰጡን ከትምህርት ሚኒስቴር እዚህ ስቱዲዮ እንግዳ ጋብዘናል። ከሳቸው ጋር ጥቂት ቆይታ ይኖረናል። እንግዳችን አቶ ያሳቡ ብርቅነህ የትምህርት ቤት መሻሻልና ድጋፍ ዳይሬክቶሬት ጀነራል እዚህ ስቱዲዮአችን ድረስ ስለመጡ እጅግ አድርገን ነው የምናመሰግነው። እኔም አመሰግናለሁ እድሉን ስላገኘሁ። እንግዲህ ቀደም ሲል ያየናቸው ዘገባዎች አሉ። በተለይ እድሜያቸው ለትምህርት የደረሱ ህጻናት ጋር በተገናኘ ኢትዮጵያ እነዚህን ልጆች ወደ ትምህርት በማምጣት ረገድ ያለችበት ደረጃ እንዴት ነው የሚገለጸው? ያው እንደ ትምህርት ሴክተር በዜናም እንደተላለፈው በመርህ ደረጃ ሁሉም እድሜያቸው ለትምህርት የደረሱ ህጻናት ወደ ትምህርት ቤት እንዲደርሱና አንድም ልጅ ከትምህርት ገበታ እንዳይቀር ተቋዳሽ ሳይሆን እንዳይቀር በሚል መርህ በየደረጃው ያለውን አደረጃጀት በመጠቀም ሁልጊዜ ትምህርት ቤት ከመጀመሩ ከመከፈቱ በፊት የማስፈጸሚያ የትምህርት ቤት አከፋፈትና አጀማመር ማስፈጸሚያ ሰነድ ተዘጋጅቶ ከክልሎቹ ጋር በጋራ አድርገን ከዚያም ደግሞ በተለይ በየጉባኤዎቻችን ላይ አሁን በአጋጣሚ ዘንድሮ ቀደም ብሎ ነው የተካሄደው ሀገር አቀፍ የትምህርት ጉባኤው እዚያ ላይ የሚነሱ ችግሮችን እና ሀብት የሰው ኃይል የማቴሪያል የፋይናንስን አጠቃቀም አደረጃጀት በሚመለከት በጋራ መክረን እንደዚህ አይነት ርብርብ እየተደረገ ነው። ከዚህ አንጻር ከትምህርት ሚኒስቴር እስከ ትምህርት ተቋማቱ ድረስ በአንድ ሰው በአንድ አካል በመንግስት አካል ብቻ የሚሰራ ስላልሆነ ሁሉን አቀፍ የሆነ አደረጃጀት እየተፈጠረ የወረዳ አመራራት የቀበሌ በተለይ ታችኛው ላይ የቀበሌ ትምህርት ስልጠና ቦርድ የወላጅ መምህር ህብረት በአደረጃጀት በየቤቱ እየተንቀሳቀሱ የተማሪዎች እድሜያቸው ለትምህርት የደረሱ ህጻናትን ቆጠራ የሚያካሄዱበት ምዝገባ የሚያካሄዱበት ከዚያም ትምህርት ደግሞ በአግባቡ የሚጀመርበትና ለዚህ ሲባል ደግሞ የትምህርት ፋሲሊቲዎችን በክረምቱ ወራት ቀደም ብሎ እንዲዘጋጁበት በተለይ ዘንድሮ ያው በተለያዩ ዘገባችሁ እንደሰማችሁት በሀገር አቀፍ ደረጃ ትልቅ ሞቢላይዜሽን የተደረገ የትምህርት ተቋማትን ትምህርት ቤት በተዘጋበት ወቅት የተሟሉ እንዲሆኑ የተጓደሉ የተሰበሩ እንዲጠገኑ የማድረግ ስራ የቮለንተሪዝም ስራ ራሱ ቮለንተሮችን በጎ ፈቃደኞችን በመጠቀም የትምህርት ተቋማትን በማብቃት በመጠገን እንዲሁም ተማሪዎችን ደግሞ ለሚቀጥለው ዓመት ትምህርት ማጠናከሪያ ማብቂያ የሚሆን ክላስ በመስጠት ትምህርት በመስጠት እንደዚሁም ደግሞ በተለያየ ምክንያት በግጭት ምክንያት እዚህም እዚያም
የትምህርት መቆራረጥ በደረሰባቸው አካባቢ የማካካሻ ትምህርት በመስጠት ለዚህ ዓመት ዝግጁ ለዓመቱ የትምህርት ስራ ዝግጁ እንዲሆን የማድረግ ስራ እየተሰራ ነው። ከዚያ ትምህርት ቤት ምዝገባ ከተጀመረ በኋላ ከትምህርት ሚኒስቴር ጀምሮ እስከ ትምህርት ቤቶች ድረስ አደረጃጀቶች አሉ። በየቀኑ ተማሪዎችን መመዝገብ የተመዘገበው ዳታ ደግሞ እየጠመሩ ወደ ትምህርት ሚኒስቴር የማንጣት ወረዳዎች ወደ ክልሎች፣ ክልሎች ወደ ትምህርት ሚኒስቴር የማንጣት ከዚያ ደግሞ አፈጻጸሙን ደግሞ ክልል ትምህርት ሚኒስቴር ያለው አደረጃጀት በየቀኑ እያየ ይሄ ወደ ኋላ ቀርታል፣ ይሄ እንደዚህ እንትን ነው እንትን ማለት ይገባል፣ አሁንም ወደ ትምህርት ያልመጡ ልጆች ስላሉ የተለየ ንቅናቄ መደረግ አለበት የሚል ስራዎችን ያው በዘወትር እንሰራለን። ዘንድሮ ደግሞ ከዚህ በተለይ ዘንድሮ ደግሞ ይህን ንቅናቄ ከፍ አድርገን እየሰራን ያለው በአንጻራዊነት ሲታይ ታዲያ አምና ከነበረው በዚህ ወቅት ከነበረው የተማሪዎች ምዝገባና ወደ ትምህርት ቤት የመሄድ አንጻር አኳያ ዘንድሮ ያው አካባቢውም የፈጠረው ሪሌቲቭሊ አምና ከነበሩ መንገጫገጮች ግጭቶች ዘንድሮ የተሻለ ስለነበር በአብዛኛው የትምህርት ቤት አጀማመሩ ላይ ጥሩ ምዝገባ ነው ያለ። ያም ሆኖ ስቲል ቻሌንጆች አሉ። ሁሉም ህፃናት ወደ ትምህርት ቤት መጥተዋል ማለት አይደለም። እንግዲህ በክልል ደረጃ እየተመለከትናቸው ቀደም ባሉት ዘገባዎች ያየነው ነገር አለ፣ ለእድሜያቸው የደረሱትን ወደ ትምህርት ቤት የማምጣት ከዛ ጎን ለጎን ደግሞ የክፍልና የተማሪዎች ጥምርታ ችግር ያለባቸው ተመልክተናልና እንደው በጥቅሉ የተማሪና የመምህር እንዲሁም ደግሞ የክፍልና የተማሪ ጥምርታዎች ላይ የሚታዩ ችግሮችን መፍትሄ ለመስጠት ምንድነው በጥቅሉ እየተሰሩ ያሉ ስራዎች ምንድናቸው? ያው እንግዲህ የትምህርት አደረጃጀት አለ፣ ችግሮች አሉ፣ ስታንዳርዶች አሉ። በተቻለ መጠን የትምህርት ሚኒስቴር ዋና ስራ መሆን ያለበት ፖሊሲዎችን፣ ማዕቀፎችን የማዘጋጀት ስታንዳርዶችን የማዘጋጀት ነው። እነዚህ ስታንዳርዶች እየተሰራባቸው ነው። በተግባር ግን አሁን አንዳንዶቹ ቦታዎች ላይ ያው እንዳየ ነው ማለት ነው። በተለይ አዲስ አበባን የማስፋፊያ ስራዎች የተሰሩበት አካባቢ ብዙ ሰው ከማዕከል ወደ ፐሪፌሪያል ወደ ዳር ስለሄደ በዚያ ልክ የትምህርት ተቋማትም እኩል ስላልተገነቡ የአይነት ጫና አለ። ምንድነው መደረግ ያለበት? እንደ የከተማ መስተዳድሩ ህብረተሰቡን በማሳተፍ የልማት አጋር ድርጅቶችን በማሳተፍ እነዚህን የማስፋፋት እነዚህን የማስተንፈስ የተጨናነቁ ነገሮችን የማስተንፈስ ስራ ይገባል። መምህር የመቅጠርም ቢሆን የትምህርት ቢሮ ኃላፊነት ነው። አይ ቲንክ እኔ መምህራንን ከመቅጠርና ከማሰልጠን አንጻር አሰች ብዙ ችግር ያለ የስርጭት ካልሆነ በስተቀር እዚያ ላይ ያለ ከፋሲሊቲ ከትምህርት ቤቶቹ ጋር ግን በተያያዘ የዚህ እንትናል። እንደዚያም ሆኖ ደግሞ በገጠር አካባቢዎች ደግሞ የተማሪዎች ቁጥር እንትንና ከተሞች አካባቢ ይሄ ችግር አለ። ይሄን ችግር መፍትሄው ምን ይሆን ለማለት የከተማ አስተዳደሩ ህብረተሰቡን፣ የልማት አጋር ድርጅቶችን፣ መንግስታዊ ያልሆኑ ድርጅቶችን በማሳተፍ ሞቢላይዝ አድርጎ ይሄ የተጨናነቀው ነገር የሚቃለልበትን መንገድ መሻት አለበት። እኛ እንደ ትምህርት ሚኒስቴር እንደ ሀገር በተለይ በሁለተኛ ደረጃ ትምህርት ቤቶችን ተመሳሳይ ችግር ጫና አይደለም ያልተዳረሰባቸው ትምህርት ቤቶች አሉ። የሁለተኛ ደረጃ ትምህርት ቤቶቻችን ሽፋን ዝቅተኛ ስለሆነ እዚያም ላይ ክልሎቹ ከሚሰሩት በተጨማሪ እንደ ሀገር ሀብት በማፈላለግ የምንሰራቸው ስራዎች አሉ። አቶ ያሳቡ ወርቅነህ የትምህርት ቤት መሻሻልና ድጋፍ ዳይሬክተር ጀነራል እጅግ አድርገን እናመሰግናለን። እኔም በጣም አመሰግናለሁ። ተመልካቾቻችን ኢቲቪ 4 ማዕዘን ዜናችን እንደቀጠለ ነው የሚገኘው። የምድር ወለድ አደጋ ስጋት በኢትዮጵያ አንዳንድ አካባቢዎች መታየታቸውን የብሔራዊ አደጋ ስጋት ስራ አመራር ኮሚሽን አስታወቀ። የአደጋ ስጋቱንም ለመቀነስ የሚያስችለውን የግንዛቤ ማስጨበጫ ከተለያዩ ሀገራት ከተውጣጡ ባለሙያዎች ጋር ኮሚሽኑ የውይይት መድረክ እያከናወነ ነው የሚገኘው። በዚህ ጉዳይ ላይ ተጨማሪ መረጃ ልታደርሰን ባልደረባችን ሀምራይት ብርሃኑ በቀጥታ መስመራችን ላይ ነው የምትገኘው። ከሷ ጋር ቆይታ እናደርጋለን። ሀምራይት እንደምንለሻል። እንግዲህ በኢትዮጵያ በአደጋ ስጋቱ የተለዩ አካባቢዎች የትኞቹ ናቸው? ለመከላከልስ ደግሞ ኮሚሽኑ ምን እየሰራ ነው የሚገኘው? አመሰግናለሁ። እንግዲህ ብሔራዊ የአደጋ ስጋት ስራ አመራር ኮሚሽን ከአዲስ አበባ ዩኒቨርሲቲ የጂኦ ሃዛርድ
ዲፓርትመንት ጋር በመተባበር በምድር ወለድ የአደጋ ስጋት ወደ ተግባራዊ እርምጃ በኢትዮጵያ በሚል ከተለያዩ ሀገራት ከተውጣጡ ባለሙያዎች ጋር የምክክር ውይይት እያደረገ ነው የሚገኘው ኮሚሽኑ። እንደሚታወቀው እንግዲህ በዓለማችን በከፍተኛ ደረጃ እየተስፋፋ የመጣው የአየር ንብረት ለውጥ ይገኛል። ይህንንም ችግር ለመፍታት የዓለም ሀገራት የተለያዩ መድረኮችን አዘጋጅተው እየተወያዩና የተለያዩ ጥናቶችን እያደረጉ ነው የሚገኙት። እዚህ እንግዲህ በኢትዮጵያም በምድር ወለድ የአደጋ ስጋት የተለያዩ አካባቢዎች ተጠቂ ናቸው። በተለይም የመሬት መንሸራተት፣ የመሬት መሰንጠቅ፣ የመሬት መከፈት፣ የጎርፍ አደጋዎች ይጠቀሳሉ። እንግዲህ ይህ የጂኦ ሃዛርድ ዲፓርትመንት እነዚህን አደጋዎች የሚያጠና ዲፓርትመንት ነው። እንግዲህ በኢትዮጵያ ውስጥ እነዚህን ቦታዎች ለይቷል። በተለይ በስልጤ የመሬት መሰንጠቅ እንደሚደርስ እንደዚሁም ደግሞ በደቡብ በቅርብ ጊዜ በኮንታ የተከሰተው 22 ሰዎች ሕይወታቸውን ያጡበት አደጋ የሚታወስ ነው። እነዚህንም አካባቢዎች ለይቷል። በዳውሮ በወላይታ የመሬት መንሸራተት እንደዚሁም ደግሞ የአፋር ክልል የእሳተ ገሞራ በሰፊው የሚገኝበት በመሆኑ እነዚህን አካባቢዎች የአደጋ ስጋት ብሎ ለይቷቸዋል ማለት ነው። በእስካሁኑ የአደጋ በመሬት በነዚህ አደጋዎች 22000 በላይ ህዝቦች ከቤት ንብረታቸው ተፈናቅለዋል። ከዚህ በኋላም ይከሰታሉ ተብለው ከተቀመጡ አካባቢዎች ከ1,300,000 ሰዎች በላይ እንደዚሁ ከቤት ንብረታቸው ይፈናቀላሉ ተብሎ በአደጋ ስጋቱ ተቀምጧል ማለት ነው። እንግዲህ የዛሬው የዚህ የመድረክም ውይይት ይህንኑ ነው የሚሆነው። የተፈናቀሉ ሰዎችን እንዴት ማቋቋም ይቻላል፣ እንደዚሁም ደግሞ ከዚህ በኋላ የሚከሰትባቸው አካባቢዎችስ እንዴት መከላከል ይቻላል፣ መከላከልስ ባይቻል የህዝቡን ደህንነት ለመጠበቅ ሴክተር መስሪያ ቤቶች አንድ ላይ ተቀናጅተው የህዝቡን የማንሳት ስራዎች እንደዚሁም ደግሞ ቀደም ብሎ የመጠቆም መረጃዎች እንዴት መሰጠት እንዳለባቸው የውይይት መድረኮች እየተከናወኑ ነው የሚገኙት። አደጋው በደረሰባቸው አካባቢዎች ኮሚሽኑ ብቻ ሳይሆን ተጠሪ ሊሆን የሚገባው የተለያዩ ሴክተር መስሪያ ቤቶች በተለይ እንደ ጤና ያሉ ተላላፊ በሽታዎች፣ ወለድ በሽታዎች ሊከሰቱ ስለሚችሉ እነዚህ ነገሮች ላይ እንዴት በቅንጅት መስራት ይቻላል የሚለው ተነስቷል። በተለይም ደግሞ በአንዳንድ አካባቢዎች በኢትዮጵያ ውስጥ ማለት ነው አደጋ የሚከሰትባቸው አካባቢዎች የአስፓልት መንገዶች ይዘረጋሉ። እነዚህ መንገዶች ከመዘርጋታቸው በፊት ከኮሚሽኑ ጋር በተቀናጀ ስራ ተሰርተው እንዴት መከላከል እንደሚቻል አስፓልቶቹን ከመሰንጠቅና የበጀት ብክነትም እንዳይኖር እንደዚሁም ደግሞ የሰው ሕይወት መጥፋትም እንዳይከሰት እንዴት በቅንጅት መስራት እንችላለን የሚሉ ጉዳዮች ተነስተዋል ማለት ነው። እንግዲህ የጂኦ ሃዛርድ ዲፓርትመንትም ችግሮቹ የሚከሰቱባቸውን ቦታዎች ቀደም ብሎ በማጥናት እንዴት ጥቆማዎች መስጠት እንደሚቻል የተለያዩ ጥናቶችን እያጠና ነው የሚገኘው። ከዚህ በኋላም እንግዲህ እነዚህ ሴክተር መስሪያ ቤቶች እንዴት ተቀናይተን መስራት እንችላለን የሚሉትን ለ2 ቀናት የሚቆይ የሴሚናር የውይይት መድረክ ነው። በእነዚህ መድረኮች ላይ አቅጣጫዎችን ያስቀምጣሉ ተብሎ ይጠበቃል ማለት ነው። እናመሰግናለን ሀምራዊት። በምርምር የተሻሻሉ የቢራ ገብስ ማሳቸው ላይ ማምረት ስራ በማከናወን ተጠቃሚ ለመሆን እየሰሩ መሆኑን በኦሮሚያ ክልል የምዕራብ አርሲ ዞን አርሶ አደሮች ተናገሩ። ውጤታማ ለመሆንም አርሶ አደሮቹ ዘመናዊ የግብርና መሳሪያዎችና የገበያ ትስስር በሚፈለገው መጠን እንዲሻሻልላቸው ጠይቀዋል። ይድነቃቸው ሰማው አዘጋጅቶታል። ጥላውን ካሳ ያቀርበዋል። በኦሮሚያ ክልል ምዕራብ አርሲ ዞን ኮፈሌ ወረዳ የሚገኙ አርሶ አደሮች የተሻሻለ የቢራ ገብስ ከቅርብ ጊዜ ወዲህ የማምረት ስራ እያከናወኑ ነው። ይህ የቢራ ገብስ ዝርያ ቀድሞ ከነበረው ጋር ሲነጻጸር የተሻለ ምርት እንደሚያስገኝላቸውም እምነት አለን ብሏል አርሶ አደሮቹም። የተዘራበት ሁሉም በመስመር ነው። ቴክኖሎጂ ሁሉንም አካቶ ነው የተዘራው። አሁን እንግዲህ እንደሚታዩት ወደ መድረሻ ላይ ነው ያለው። ከሁሉም ኢንስቲትዩት እርሻ ልማት ነው ይሄን እህል ያገኘ ነው ማለት ነው። እና ይሄን እህል በተከታታይ እየመጡ ብዙ ጊዜ እያስታውሱን እየጠየቁን ሁሌ እየጎበኙን ነበሩ። እስካሁን ደርሰዋል ማለት ነው። ይሄ ሁሉ ወደ 90 ኩንታል አካባቢ የሚሆን ነው ለገበሬው የተሰጣ ለክላስተር ማለት ነው። የአንድ ክላስተር ነው። ይሄ ሁሉ በተሰጣ መልእክት ሁሉ አድርሷል ገበሬም ማለት ነው። በሌሎች አካባቢዎች የሚገኙ አርሶ አደሮችም እንዲሁ ተሞክሮን በማየት የመሳተፍ ፍላጎት እያሳዩ መሆኑንም አርሶ አደሮች አብራርተዋል። የአርሶ አደሮቹ የኩታ ገጠም የአስተራረስ ዘዴ እየሰፋና ምርታማነት እየጨመረ መምጣቱን የግብርና ባለሙያዎች አስረድተዋል። ወደ 18 ክላስተሮች አሉ።
ሰፊውና ትልቁ ይሄ ነው። ይሄኛው ክለስተር 72 ሄክታር ይዟል። 90 ኩንታል ዘር ነው ይዘን የመጣ ነው። አንዱ ሄክታር 1.25 125 ኪሎ ግራም ይፈልጋል። ስለዚህ 72 ሄክታር አለን። ከዛ ውስጥ 80 ያህሉ 80 ኩንታሉ መስራች ዘር ምንለው ነው። 10 ኩንታል ቅድመ መስራች ፕሪቤዚክ ምንለው ዘር ነው። የቁልምሳ ግብርና ምርምር ማዕከልም አርሶ አደሩ የተሻሻሉ የሰብል ዝርያዎችን በስፋት እንዲያመርትና ተጠቃሚ እንዲሆኑ የማድረግ ስራ ላይ በትኩረት እየሰራ መሆኑንም ገልጿል። የቴክኖሎጂ ማቅረቡን የማስተዋወቁን አርሶ አደሮቻችን የማሰልጠኑን ፍላጎት በውስጣቸው እንዲፈጠርና ሰርተው እንዲያገኙ በማድረጉ ላይ እና እንደዚሁም ደግሞ ወጣቶቻችንን እንደዚህ መሬት ኖሯቸው የቴክኖሎጂ ጦታ ያለበት ቦታ እንደዚህ ድጋፍ ማድረግ የድርሻችንን ለመወጣት ነው እንግዲህ እየሰራን ያለነው። አርሶ አደሮቹ የደረሰውን የገብስ ምርት በዘመናዊ የግብርና መሳሪያ ለማጨድና የገበያ ትስስርም ሊጠናከር ይገባዋል ሲሉም ጠይቋል። ችግሩ ያለው የገበያ ትስስር ትንሽ አናሳ ነውና በሚያመርተው ያክል በገበያ ላይ ተጠቃሚ አይደለምና ያው ገበሬ በዚሁ መንግስት እገዛ ቢያደርግልን። ኮምባይነሩም በአካባቢ ያለ ነው። አርሲ ውስጥ ኮምባይነር አለ። የብቅል ፋብሪካውም በቅርባችን ነው ያለው። ይሄንን እንግዲህ ከሚመለከታቸው እዚህ ያሉ አሁን ባለድርሻ አካላት ሁሉም አሉ። እነዚህ ጋር እነኚህን አርሶ አደሮች እያስተሳሰር እንዳይቸገሩ ማድረግ እኛም የበኩላችንን እያደረግን ያለ ነው። በቀጣይም የአርሶ አደሩን የዘመናዊ የግብርና ቴክኖሎጂ ተጠቃሚነት ለማሳደግ እንደሚሰራም የቁልምሳ ግብርና ምርምር ማዕከል አመልክቷል። የሀገሪቱ ሰላም ተጠብቆ እንዲቀጥል ሁሉም የህብረተሰብ ክፍል ድርሻ እንዳለው የኢትዮጵያ ሃይማኖት ተቋማት ጉባኤ አሳሰበ። የብሔርና ሃይማኖት ብዝሃነት አያያዝና አስተዳደር በሚል መሪ ቃል የሰላም ኮንፈረንስ በአዳማ ከተማ እየተካሄደ ነው የሚገኘው። በዚህ ጉዳይ ላይ ተጨማሪ መረጃ ሊያደርሰን ባልደረባችን ዋለልኝ ታምር በስልክ መስመራችን ላይ ይገኛል። እንዴት ውለሃል ዋለልኝ? እንግዲህ በሰላም ኮንፈረንሱ ላይ በተለይ ከብሔርና ከሃይማኖት ብዝሃነት ጋር በተገናኘ ምን ጉዳዮች ነው የተነሱት? ዳና ሮዛ እንዴት ዋልሽ? እንግዲህ ዛሬ በአዳማ ከተማ እየተካሄደ ያለው የሰላም ኮንፈረንስ እንግዲህ ለዘመናት የተለያዩ እምነቶችና ባህሎችን በማቻቻል ይዛ የቆየችው ኢትዮጵያ አሁን አልፎ አልፎ እየገጠማት ያለው ግጭት ለመፍታት የሚያስችል ውይይት ነው እየተደረገ ያለው። በኮንፈረንሱ እንግዲህ የሃይማኖት አባቶች፣ አባገዳዎች፣ አመራሮችና እንዲሁም በኦሮሚያ ክልል የሚገኙ የተለያዩ ተወካዮች፣ የህዝብ ተወካዮች፣ ወጣቶችና ሴቶች ናቸው እየተሳተፉ ያሉት። የኢትዮጵያ ሃይማኖት ተቋማት ጉባኤ ጠቅላይ ጸሐፊ ሊቀ ትጉሃን ቀሲስ ታጋይ ታደለ በቅርቡ ህይወታቸውን ላጡና ጉዳት ላይ ደረሰባቸው ዜጎች የተሰማቸውን ሀዘን ገልጸው ባስተላለፉት መልእክት የሀገሪቱ ህዝቦች ያላቸውን የጋራ ማህበራዊና የሰላምና የመቻቻል ሴቶቻችን ተከብረው እንዲቀጥሉ ችግሮችን በግልጽ ተነጋግረው ዘላቂ መፍትሄ ማምጣት እንደሚገባ ነው ያሳሰቡት። እንዲሁም የሰላም ሚኒስትር ዴኤታ ወይዘሮ አልማዝ መኮንን በኮንፈረንሱ ተገኝተው ባስተላለፉት መልእክት አሁን እየታዩ ያሉ የጥላቻ አስተሳሰቦችና ልዩነቶች በግልጽ ተነጋግረን በመፍታት ተከታታይ የሆኑ የሰላም ግንባታ ስራዎችን መስራት ይገባል ብለዋል። ለዚህም አመራሮችና የሃይማኖት አባቶች እንዲሁም መላው የህብረተሰብ ክፍል ተሳታፊ እንዲሆን ነው ጥሪ ያቀረቡት ወይዘሮ አልማዝ። እንግዲህ ጉባኤው የተለያዩ ጥናቶች ቀርበው ውይይት እየተደረገባቸው ነው የሚገኙት። በተለይም ደግሞ የኦሮሚያ ክልል እስልምና ጉዳዮች ከፍተኛ ምክር ቤት ፕሬዝዳንት ሼክ ሀጂ ኢብራሂም እና ከኢትዮጵያ ወንጌላዊት ቤተክርስቲያን መካነ ኢየሱስ ቄስ ዶክተር ገለታ ሲሚዞ የብሔርና ሃይማኖት ብዝሃነት በእስልምናና በክርስትና ምን እንደሚመስል ጥናት አቅርበው ውይይት እየተደረገበት ነው የሚገኘው። ተጨማሪ መረጃዎችን በኋላ አደርሳለሁ በዜና መልክ አቅርቤ። ለአሁኑ ያሉት መረጃዎች ይህን ይመስላል። ሮዛ አመሰግናለሁ ዋለልኝ። በሀዲያ ዞን ስንዴን በኩታ ገጠም ያመረቱ አርሶ አደሮች ውጤታማ መሆናቸውን ተናገሩ። በደቡብ ክልል የኩታ ገጠም አመራረት በሰፊው በመከናወኑ ዘንድሮ የተሻለ ምርት እንደሚገኝ የክልሉ እርሻና ተፈጥሮ ሀብት ቢሮ አስታውቋል። ኬኔዲ አባተ ዝርዝር ይዟል። የሀዲያ ዞን ስንዴ በከፍተኛ ደረጃ ከሚመረትባቸው አካባቢዎች አንዱ ነው። በዞኑ ሚሻ ወረዳ ዋስገበታ ቀበሌ የሚገኘው ይህ 21 ሄክታር የስንዴ ማሳም በ13 አርሶ አደሮች ጥምረት የለማ ነው። በኩታ ገጠም ማልማታቸው ከማሳ ዝግጅት ጀምሮ እስከ ምርት መሰብሰብ ጉልህ አስተዋጽኦ እንዳለው ከአርሶ አደሮቹ አንዱ የሆኑት ጌታቸው ኤርጉዶ ይገልጻሉ።
በኩታ ገጠም ስንሰራ ያው የተለያዩ ዘሮች እንዳይደባለቁ የዘር በሽታም ደግሞ የአንዱ ወደ አንዱ እንዳይተላለፍ ይረዳል። የዘር መደባለቅም እንዳይኖር ይረዳል። የተለያዩ ምክሮችንም እርስ በራሳችን እየተወያየን ስለምንሰራ አማራጭ ይሆናል። አርሶ አደሮቹ በኩታ ገጠም ማልማት ከጀመሩ 4 ዓመታትን ያስቆጠሩ ሲሆን በእነዚህ ዓመታት በሚያገኙት ምርት ከፍተኛ ለውጥ ማምጣታቸውንም ተናግረዋል። አምና ወደ 62 ኩንታል ነው በአንድ ሄክታር ላይ ያገኛ ነው። አሁን ግን ከ65 በላይ እስከ 70ዎቹ ለመግባት ተስፋ አለን። አርሶ አደሮቹ በኩታ ገጠም ያለሙት የስንዴ ሰብል ቁመና በደቡብ ክልልና በዞኑ የግብርናው ዘርፍ ኃላፊዎች፣ ባለሙያዎችና የተለያዩ አካባቢ አርሶ አደሮች እንዲሁም በዘርፉ በተሰማሩ መንግስታዊ ያልሆኑ ድርጅቶች ተወካዮች ተጎብኝተዋል። የአካባቢው አርሶ አደሮች በዘንድሮ መኸር አፍሪካ ራይዚንግ በተባለ ፕሮጀክት የቀረበላቸውን ከበፊቱ የተለየ ምርጥ ዘር ነው በአብዛኛው የተጠቀሙት። በአካባቢው የፕሮጀክቱ ኃላፊ ዶክተር ክንዱ መኮንን ፕሮጀክቱ የዘር አቅርቦትና መሰል ቴክኖሎጂዎችን ለማስፋት በቅንጅት እንደሚሰራ ገልጸዋል። ይሄ ስራ ቀጣይ እንዲሆን ጥሩ ቴክኖሎጂዎች ደግሞ ሲገኙ ግብርና ወይም ኤክስቴንሽኑ እነዚህን በስፋት ይዞ እንዲሄድ ከመጀመሪያ ጀምረን ስናሳትፍ ነበር። ብዙ አይነት የሰብል የእንስሳትና ከተፈጥሮ ሀብት ጋር የተያያዙ ቴክኖሎጂዎችን አብረን ከአርሶ አደሩ ጋር በመሆን ገምግመናል። እነዚህን አሁን እኛ የምንፈልገው በስፋት ኤክስቴንሽኑ ይዞ ሄዶ አርሶ አደሩ ተጠቃሚ እንዲሆን ለማድረግ ነው። በሀዲያ ዞን በመኸሩ በዘር ከተሸፈነው 127000 ሄክታር መሬት ከ46000 በላይ የሚሆነው በስንዴ የተሸፈነ መሆኑን የገለጹት የዞኑ እርሻና ተፈጥሮ ሀብት መምሪያ ኃላፊ አቶ ኢዩኤል ታደሰ ልምዱ እየተስፋፋ በመምጣቱ ዘንድሮ ከወትሮ የተሻለ ምርት ይገኛል ብለዋል። በሰባት የስንዴ ክላስተር ወረዳዎች አሉንና በሰባቱ የስንዴ ክላስተር ወረዳዎች ላይ ከ174 በላይ ቀበሌያትን አደራጅተን ነው ወደ ስራ የገባ ነውና ስለዚህ ኩታ ገጠምን በተለይ በመንወስድበት ጊዜ ከ610 በላይ ኩታ ገጠሞችን አደራጅተናል። በዚህ ላይ ከ18000 ሄክታር በላይ በኩታ ገጠም በዘር ተሸፍኗል ማለት ነው። በሰባቱም ወረዳዎች ላይ ከጊዜ ወደ ጊዜ ስናይ ይሄ አሰራር እየሰፋ መጥቷል። በደቡብ ክልል ደረጃም የኩታ ገጠም አመራረት ዘዴ በፍጥነት ተስፋፍቶ በስንዴ ብቻ እንኳን ከ130000 ሄክታር በላይ መሬት በዚህ መንገድ መልማቱን የክልሉ እርሻና ተፈጥሮ ሀብት ቢሮ ምክትል ኃላፊ አቶ ዳንኤል ዳምጠው ገልጸዋል። በክልላችን ውስጥ ከ200,000 ሄክታር በላይ ነው በስንዴ የሚለማው። ከዛ ውስጥ ከ130,000 ሄክታር በላይ በኩታ ገጠም መዝራት የተቻለበት አመት ነው። ይሄ አመት እንግዲህ ክልላችን ውስጥ አሁን ባሉ ወረዳዎች ውስጥ ወደ 184 ወረዳዎች ነው ያሉት። ከዛ ውስጥ በ117 ወረዳዎች ላይ የኩታ ገጠም ስራን በስንዴን ያከናወንበት ከ280 በላይ ቀበሌያቶች ላይ ጭምር የሰራንበት ሂደት ነው ያለው። በምርት አሰባሰብ ወቅትም የሚኖረውን ብክነት ለመቀነስ በኩታ ገጠም ለለሙ ማሳዎች ቅድሚያ በመስጠት ምርቱን በኮምባይነር ለመሰብሰብ ዝግጅት እየተደረገ እንደሆነም አቶ ዳንኤል ገልጸዋል። በጤናው ዘርፍ ያለውን የኢንቨስትመንት ተሳትፎ ለማሳደግ ኢትዮጵያና ስዊድን በጋራ መስራት በሚችሉባቸው ጉዳዮች ላይ መከሩ። የስዊድን ስመጥር ኩባንያዎች ልኡካንና የስዊድን የጤና ሚኒስትር ሊና ሃለንግሬን በምክክሩ ላይ ተገኝተዋል። ቤተልሔም ጥጋቡ በፈረንጆች በ1954 የተጀመረው የኢትዮጵያና ስዊድን ግንኙነት በአዲስ መልክ በተለይ በጤናው ዘርፍ አጠናክሮ ለመቀጠል ታስቧል። በኢትዮጵያ የጤና አገልግሎት ተደራሽነት ላይ አሁንም ድረስ ፈታኝ በሆኑ የሕክምና ቁሳቁሶችና መድኃኒቶች አቅርቦት ኢንቨስትመንት ስዊድናውያን በስፋት እንዲሳተፉ ማድረግም የዚህ ግንኙነት መጠናከር ማጠንጠኛ ነው። ሀገራቱ በጉዳዩ እንዲመክሩ በተዘጋጀው መድረክም የዓለም አቀፍ የመድኃኒት አምራች ኩባንያዎችና የዘመናዊ የሕክምና አገልግሎት የሚሰጡ የጤና ተቋማት ባለቤት ስዊድናውያን ተሳትፈዋል። ከባለሀብቶች ሁሉ ጋርም የስዊድን የጤና ሚኒስቴር ሊና ሃለንግሬም ተገኝተዋል። የጤና ሴክተሩን ለማሳደግ ጠንካራና ጥረት ያለው የጤና አገልግሎት ስርዓት መዘርጋት መሰረታዊ ነገር እንደሆነም አንስተዋል። ጉብኝታችን ከዚህ ቀድሞ የነበረውን የሁለቱን ሀገራት ግንኙነት ለማጠናከር የሚያግዝ ነው። ድህነትን ለማሸነፍና ጤናማ ዜጋ ለመፍጠር ሀገሪቱ የጀመረችው ጥረት አለ። ለዚህ አብነት የጤና አገልግሎት ስርዓት መዘርጋት ቁልፍ ተግባር እንደሆነ እናምናለን። ይህን ለማድረግ የሚያስችሉ የጥናትና ምርምር እንዲሁም የፈጠራ ሀሳቦች ላይ ልኡኩ ይመክራል። ጉብኝቱ ልንሰራቸው የምንፈልጋቸው ነገሮችንም ለመለየት ያግዘናል። ልኡኩ ጋር የመጡት በስዊድን የልብ ቀዶ ጥገና ስፔሻሊስት ዶክተር ሊያው ደስታ በበኩላቸው የስዊድን ባለሀብቶች በጤናው ዘርፍ ኢንቨስት ለማድረግ ከፍ ያለ ፍላጎት አላቸው ብለዋል። አሁን ኢትዮጵያ
እንግዲህ ከሁለት ዓመት ወዲህ የተያዘችውን እጅግ ተስፋ ሰጪ የትራንስፎርሜሽን ሂደት ያው ስዊድናውያን በቅርብ ነው የሚከታተሉት እና በጣም ብዙ ተስፋ አድሮባቸዋል። ስለዚህ ይህን ሂደት ማገዝም ይፈልጋሉ። ያን ደግሞ እንግዲህ ካሁን በፊት የምናውቀው በአብዛኛው በእርዳታ መልክ ነው የሚሆነው። ግን አሁን አብሮ በመስራት ገፍቶ ሲስተም ውስጥ ኢንቨስት በማድረግ እዚህ ካሉ ሎካል ፓርትነሮች ጋር አብሮ በመስራት አንደኛ ኖሌጅ ኖሃው እና ኢኖቬሽንን ወደዚህ በማምጣት እንግዲህ ለአገሪቱ እነሱም ተጠቅመው እቺንም ሀገር ደግሞ ለመጥቀም በዚህ መድረክ ለመሳተፍ ከልኡኩ ጋር የመጡት ኩባንያዎችም ምቹ ሁኔታ ከተፈጠረላቸው በተለይ በጤናው ዘርፍ ያለውን የግብአት እጥረት ለማስታገስ ትልቅ ሚና እንደሚኖራቸው ዶክተር ሌው ጠቁመዋል። አብዛኞቹ ካምፓኒዎች ግሎባሊ በዓለም አቀፍ ደረጃ በጣም የታወቁ በብዙ አገሮች እንግዲህ በተሳትፎ ያላቸው የሚሳተፉ ካምፓኒዎች ናቸው። ኮርፖሬት ካምፓኒዎች ናቸው። የተወሰኑት የመድኃኒት አምራቾች ናቸው። በተለያየ ዘርፍ ላይ ለምሳሌ በካንሰር ሕክምና በልብና ልብ ነክ በሽታዎች ሕክምና በተለያየ ዘርፍ እንግዲህ መድኃኒቶችን የሚያመርቱ ናቸው። የተወሰኑት ደግሞ ስፔሻላይዝ የሚያደርጉት የሕክምና መሳሪያዎችን ማምረት ነው። የጤና ሚኒስትር ዴኤታ አማካሪ ዶክተር ሙኒር ካሳ በበኩላቸው የስዊድን ባለሀብቶች ኢትዮጵያ ውስጥ መጠው እንዲሰሩ ጠይቀዋል። ለኢንቨስትመንት የሚመቹ የኢንዱስትሪ ፓርኮችና ሰፊ የሰው ኃይል አለን። ስለዚህ እዚህ የተገኛችሁ ኩባንያዎች ኢትዮጵያ በመምጣትና ጥራት ያላቸውን መድኃኒቶችና የሕክምና ቁሳቁሶች እንድታመርቱ እንፈልጋለን። በመድረኩ በሀገሪቱ ያለው የጤናው ዘርፍ አገልግሎትና የሆስፒታሎችን አሁናዊ ቁመና የሚያመላክት ማብራሪያም ለልኡኩ ቀርቧል። የሲሪንቃ ግብርና ምርምር ማዕከል የአየር ንብረት ለውጥና በሽታን ተቋቁሞ በ120 ቀናት ምርት የሚሰጥ ጊራና አንድ የተባለ የማሽላ ዘር ለአርሶ አደሩ ተደራሽ እያደረኩ ነው ብሏል። አርሶ አደሮቹም ዘሩን በመጠቀም በማሳቸው ላይ የተሻለ ምርት አያያዝ ማየት መጀመራቸውን ተናግረዋል። ንብረት የተሆነ አርሶ አደር አቶ ወርቁ ተፈራ ይባላሉ። በአማራ ክልል ሰሜን ወሎ ዞን በሀብሩ ወረዳ የጊራና ቀበሌ ነዋሪ ሲሆኑ ከሲሪንቃ ግብርና ምርምር ማዕከል ያገኙትን የማሽላ ዘር ለመጀመሪያ ጊዜ ዘርተው ውጤቱን እየጠበቁ ነው። እናም ቀድሞ ይዘሩት ከነበረው ዘር የተሻለ እድገትና ምርት አያያዝ በማሳቸው ላይ በመመልከታቸው ምርታማነታቸው ላይ የተሻለ ውጤት እንደሚያመጣላቸው ተስፋ አድርገዋል። ልዩነቱ ገና ለወደፊቱ ብናየው ነው፣ አይተነው አናውቅም። ግን አሁን አወራረዱ ደህና ነው፣ አያያዙ ላይ መቼም ቅጣዩ ደህና ነው። ይህ የማሽላ ዘር ጊራና የሚል ስያሜ የተሰጠው ሲሆን በሄክታር ከ40 በላይ ኩንታል እንደሚያስገኝና በአርሶ አደሩ ዘንድም ከፍተኛ ተቀባይነት ማግኘቱን ደግሞ የሲሪንቃ ግብርና ምርምር ማዕከል ዳይሬክተር አቶ ገዛኸኝ ጌታቸው ይናገራሉ። የሰብሉ አገዳ ከምርት በኋላ የሚሰጠውን ተጓዳኝ ጠቀሜታ ጭምር በመጥቀስ በተለይ አርሶ አደር የሚፈልገው ምንድነው? ቁመት ይፈልጋል። ለመኖነት አገልግሎት ቁመቱም እስከ 2 ሜትር ድረስ የሚደርስ ስለሆነ ለአርሶ አደሩ በበቂ ሁኔታ ለመኖነት የሚጠቀምበት ሂደት አለ። ከዛ ውጪ ደግሞ ብቻውንም ለምግብ መሆን ይችላል። ጤፍ ጋር ተቀይጦም ለምግብ መሆን ይችላል። ለተለያዩ አገልግሎቶች ኩኪስ ይሰራበታል፣ ገንፎ ይሰራበታል፣ ንፍሮ ይሰራበታል እና ማሽላኛ የምናስበው አንድ ንፍሮ ወይም ለጠላ ብቻ ነው። ግን ለተለያዩ ግብአቶች መዋል የሚችል ስለሆነ እንደገና ደግሞ ምርታማነቱ እስከ 45 ኩንታል ድረስ ማግኘት ስለሚቻል በጣም ተመራጭ የሚያደርገው ሰብል ነው ማለት ነው። ምስራቅ አማራ አካባቢው በብዛት እርጥበት አጠር በመሆኑ ጊራና የማሽላ ዘር የአካባቢውን የአየር ሁኔታና በሽታን ተቋቁሞ ምርታማነትን የሚያረጋግጥ ስለመሆኑም ዳይሬክተሩ አቶ ገዛኸኝ ይጠቅሳሉ። ለአቀንጭራ ተቋቋሚ ምርትን የሚሰጡ በአጭር ጊዜ የሚደርሱ የማሽላ የተለያዩ አይነት ዝርያዎችን ያወጣ ነው። ጊራና አንድ ግን ስፔሻል የሚያደርገው ምንድነው? በአጭር ጊዜ የሚደርስ ቢበዛ 120 ቀን ነው የሚፈጀው። እንደዚሁም ደግሞ ድርቅን የሚቋቋም በ2 በ3 የክረምት ዝናቦችን በመጠቀም ምርትን የሚሰጥ አገዳው በጣም ድፍን የሆነ ለመኖነት የሚያገለግል ምርቱ ደግሞ በሄክታር ከ45 እስከ 50 ኩንታል ድረስ መስጠት የሚችል ነው። ከማዕከሉ የሚወጡ የሰብል ዘሮችን
አርሶ አደሩ ቀድሞ በተወሰነ ሰርቶ ማሳያ እንዲያውቃቸው ይደረጋል ያሉት በማዕከሉ የግብርና ኤክስቴንሽን ተመራማሪ የሆኑት አቶ አበራይሊ የመሆኑ ደግሞ አርሶ አደሩ የዘሩን ምርታማነት በማየት ፈቅዶ እንዲጠቀም እያደረገው ነው ብለዋል። 5 ሄክታር ላይ ነው ቅድሚያ በሰርቶ ማሳያ 10 በ10 ወር 20 በ20 በሆነ ላይ ሞክረን የግብርና ኤክስቴንሽኑን ሆነ ያርሶ አደሩን እንትን ዝንባሌ የምንሰብርበት ሁኔታ አለ። ያን ከሰራም በኋላ ነው እንግዲህ ወደ ቅድመ ማስፋት ስራ 5 ሄክታርና ከዛ በላይ በሚለው አርሶ አደሩን በትንሽ በሆነ ኤሪያ ላይ ሞክረን የምናሳይበት ማለት ነው። የሲሪንቃ ግብርና ምርምር ማዕከል ዳይሬክተር አቶ ገዛኸኝ ጌታቸው የአካባቢ አየር ሁኔታና በሽታን ተቋቁሞ ከፍተኛ ምርት የሚያስገኘውን የጊራና ማሽላ በስፋት ወደ አርሶ አደሩ ማሳ እንዲዳረስና ተጠቃሚነትንም ለማሳደግ ከአማራ ክልል ምርጥ ዘር ድርጅት ጋር በጋራ እንሰራለን ብለዋል። 32 ዓመታትን ያስቆጠረው የምርምር ማዕከሉ ከ60 በላይ የተሻሻሉ የሰብል ዝርያዎችን ለአርሶ አደሩ እንዳስተዋወቀና ሰሜንና ደቡብ ወሎ እንዲሁም የኦሮሞ ብሔረሰብ ዞን አርሶ አደሮችን ማዕከል አድርጎ እየሰራ ነው ተብሏል። ለኢቲቪ ለተጠናቀረው ዘገባ ንብረት የተሆነ ነኝ ከወልዲያ። ተመልካቾቻችን ከኢትዮጵያ ቴሌቪዥን የኢቲቪ 4 ማዕዘን ዜና ወጃችንን በመከታተል ላይ ትገኛላችሁ። ወደ ውጭ ዘገባችን አምርተናል። በዓለም አቀፍ ማህበረሰብ እውቅና ያለው የየመን መንግስት ደቡባዊ ሀገሪቱ ክፍልን ለመገንጠል ከሚንቀሳቀሱት አካላት ጋር ስልጣን ለመጋራት ተስማማ። ሁለቱን ወገኖች የማደራደሩን ሚና የተጫወተችው ሳውዲ አረቢያ ናት። ስምምነቱ በመንግስት ኃይሎችና በዩናይትድ አረብ ኤሚሬትስ መንግስት በሚደገፉ ቡድኖች መሃል የሚካሄደውን ጦርነት ለማስቆም ወሳኝ ነው ተብሏል። የወሩ የጸጥታው ምክር ቤት ፕሬዝዳንትና በተባበሩት መንግስታት የብሪታንያ አምባሳደር ካሪን ጊርስ ስምምነቱን ለየመን ሰላም ወሳኝ ጉዳይ ብለውታል። በደቡብ የሀገሪቱ ክፍል ያለው የሽግግር ምክር ቤት በመንግስት ምስረታ ውስጥ ተሳትፎ እንዲኖረው የሚያስችላል ማለታቸውን አልጀዚራ ዘግቧል። የተባበሩት መንግስታት ድርጅት መረጃ እንደሚያሳየው ሲካሄድ የቆየው ግጭት ቢያንስ 7000 የሚሆኑ ሰላማዊ ሰዎች ህይወትን ቀጥፏል። ጦርነቱ የየመን ላይ አስከፊ ለሚባለው ሰብአዊ ቀውስም ዳርጓታል። በዓለም ላይ የታዩ ያሉ ግጭቶችን ለመከላከል መንግስታትን በመመካከርና በትብብር እንዲሰሩ የቻይናው ፕሬዝዳንት ጥሪ ያቀረቡ። በሌላ በኩል የፈረንሳዩ መሪ የንግድ ጦርነት ኪሳራ እንጂ ውጤት የለውም ብለዋል። ሰይፉ ገብረ ጻድቅ ሁለተኛው የቻይና ዓለም አቀፍ የአስመጪዎች ኤክስፖ በሻንጋይ የተካሄደ ነው። በዚህ ኤክስፖ መክፈቻ ላይ የተለያዩ ሀገራት መሪዎችም ታድመዋል። በመክፈቻው ላይ ንግግር ያደረጉት የቻይናው ፕሬዝዳንት ሺ ጂንፒንግ አንድ ሀገር ብቻውን የተጋረጠን ችግር ሊፈታ አይችልም ብለዋል። ሀገራት የሚያጋጥሟቸውን ችግሮች መፍታት ያለባቸውም በትብብርና በመመካከር ሊሆን ይገባል ሲሉም ነው ያሳሰቡት። አለመግባባትና ግጭት ሲያጋጥመን ትክክለኛው የመፍትሄ መንገድ መመካከርና መተባበር ነው። ይሄ ደግሞ በጋራ መከባበርና ግንዛቤ ሊሆን ይገባል። እኛ ለልማት ቁርጠኛ አቋም አለን። ከሌሎች ጋር በትብብር ለመስራትም ዝግጁ ነን። ማንንም መተው አንፈልግም። ጠንካራ ሆኖ ለመቀጠል ተዘጋጅተናል። የንግድ መሰናክሎችን ማስወገድም አለብን። ቻይና በርካታ የውጭ ባለሀብቶችን ወደ ሀገር ውስጥ በመሳብ ይበልጥ ተጠቃሚ ለመሆን ዝግጁ መሆኗን የገለጹት ፕሬዝዳንት ሺ በመጪው ፈረንጆቹ 2020 ገቢራዊ የሚሆነው አዲሱ ኢንቨስትመንት ህግም ለዚህ ምላሽ እንደሚሰጥ ነው የተናገሩት። የውጭ ባለሀብቶችም ቻይና ለኢንቨስተሮች በሯን ክፍት እንድታደርግ ግፊት ሲያደርጉ ነው የቆዩት። በሌላ በኩል ደግሞ ከአሜሪካን ጋር የገባችበት የንግድ ጦርነት ሰጣ ገባ ከሁለቱ ሀገራት ባለፈ በዓለም አቀፉ የንግድ እንቅስቃሴ ላይ የሚያሳድረው ተጽዕኖ ከፍተኛ መሆኑን ነው የምጣኔ ሀብት ባለሙያዎች የሚናገሩት። ፕሬዝዳንት ሺም ለራስ ብቻ ከማሰብ ይልቅ ሰብአዊነት ይቅደም የሚል መልእክትም አስተላልፈዋል። ሀገራት ሰብአዊነትን ማስቀደም አለባቸው። ለራስ ብቻ ማሰቡ ተገቢ አይደለም። በትብብር መስራቱ ወሳኝ ነው የምንለው ለዚህ ነው። ለጋራ ተጠቃሚነት አዲስ ዓለም አቀፋዊ የትብብር መንገድ መፍጠር ይኖርብናል። ቻይና ክፍትና ትብብርን መሰረት ያደረገ ዓለም አቀፍ ኢኮኖሚ እንዲኖር ፈጠራንና ሰጥቶ መቀበልን መርህ እንዲያደርግም ትሻለች። ከዩናይትድ ስቴትስ ጋር ፍጥጫ ውስጥ የምትገኘው ቤጂንግ ከጃፓን፣ ደቡብ ኮሪያ፣ አውሮፓ ህብረትና ሌሎች ሀገራት ጋር አብሮነቷን ለማጠናከር አበክራ እየሰራች ነው። በቻይና ጉብኝት ያደረጉት የፈረንሳይ ፕሬዝዳንት ኢማኑኤል ማክሮንም የሁለቱ ሀገራት አለመግባባት በቅርቡ ይፈታል የሚል ተስፋ እንዳላቸው ነው የተናገሩት። የንግድ ጦርነት ውጤቱ ኪሳራ ነው። ይህንንም እያየን ነው።
የሁለቱ የዓለማችን ጠንካራ ኢኮኖሚ ባለቤት ሀገራት መሀል ያለው ችግር በዓለም አቀፍ እድገት ላይ ተጽዕኖ አሳድሯል። ውይይት እየተካሄደ በመሆኑ ችግሩ ይፈታል የሚል ተስፋ አለኝ። በኤክስፖ ላይ ከ3800 በላይ ኩባንያዎች እየተሳተፉ መሆናቸውን ሲኤንኤና ሲጂቲኤን ዘግበዋል። በምስራቅ አፍሪካ ቀጠና የተጀመረው አጋርነትና ውይይቶች እንዲጠናከሩ የተባበሩት መንግስታት ድርጅት ጠየቀ። በቀጠናው ሴቶች በሰላምና ደህንነት ውስጥ ያላቸው ሚና ለመመልከት የተሰማራውን የመንግስታቱ ድርጅትና የአፍሪካ ህብረት የጋራ ተልዕኮ የመሩት ምክትል ዋና ጸሐፊ አሚና መሐመድ ለጸጥታው ጥበቃ ምክር ቤት ገለጻ አድርገዋል። ሰላም በቀጠናው ተጨባጭ መሆኑን የተናገሩት አሚና መሐመድ ዓለም አቀፉ ማህበረሰብ ከኢትዮጵያ፣ ሶማሊያ፣ ኤርትራና ጅቡቲ ጋር በመሆን ውስብስብ ለሆነው ቀጠናዊ ፈተና ዘላቂ መፍትሄ መፈለግ አለበት ብለዋል። በሀገሪቱ ሴቶች በሰላምና ማህበረሰብ ግንባታ ውስጥ እንዲሁም ምጣኔ ሀብቱን በማነቃቃት ሂደት ውስጥ ቁልፍ የአመራርነት ሚና እየተጫወቱ መሆናቸውን ገልጸዋል። በኢትዮጵያ ሴት ርዕሰ ብሔር ግማሽ የካቢኔ አባላት ሴቶች መሆናቸውን በማሳያነት ያነሱት የመንግስታቱ ድርጅት ምክትል ዋና ጸሐፊ ቁልፍ ባሏቸው የሰላም ሚኒስቴር፣ የሰራተኛና መሰረተ ልማት ዘርፍ እንዲሁም በምርጫ ቦርድና በጠቅላይ ፍርድ ቤቶች በኃላፊነት ተመድበው መመልከታቸው የሚወደስ መሆኑን ለጸጥታው ጥበቃ ምክር ቤት አስረድተዋል። በሶማሊያ የሀገሪቱ ጠቅላይ ሚኒስትር ሴቶችን በማሳተፍ እያከናወኑት ያለውን የለውጥ ስራ መመልከታቸውን አብራርተዋል። በሱዳን እኩልነትና ማህበራዊ ፍትህን በመጠየቅ በተነሳው አብዮት ውስጥ የሴቶችን ጉልህ ሚናቸውን ያነሱት አሚና መሐመድ የሀገሪቱ ጥረት ውጤታማ እንዲሆን ያልተቆጠበ ድጋፍ የጸጥታው ጥበቃ ምክር ቤት ማድረግ እንዳለበት አስገንዝበዋል። በገለጻው ላይ የተገኙት በተባበሩት መንግስታት ድርጅት የአፍሪካ ህብረት አምባሳደር መሐመድ በበኩላቸው በጋራ ተልዕኮ የተመለከቷቸው ሀገራት ውስጥ ያለውን ለውጥ ከዳር ለማድረስ ድጋፍ የግድ መሆኑን ገልጸዋል። መረጃውን ከመንግስታቱ ድርጅት የዜና ምንጭ ነው ያገኘነው። ተመልካቾቻችን አሁን ደግሞ የዕለቱን የአየር ሁኔታ መረጃ ተከታትለን እንመለስ። ተመልካቾቻችን የኢቲቪ 4 ማዕዘን ዜና ወጃችን 7 ሰዓት ላይ ይቀጥላል። አብራችሁን ሁኑ።